በዳቦ ቤት ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር አንድ ዳኛ በተከሳሽ ላይ 10 ዓመት ያከናንቡትና ከችሎት ላይ ሲወጡ እየሳቁ ከትከት ብለው ይሄዳል። ሌላኛው ዳኛ ጓደኛቸው ያገኘውና ምን ሆነ ነው አንተ ከችሎት በኋላ ሰው ላይ 10 ዓመት ፈርደ የምትስቀው ሲለው እንደ ዛሬ በዓለም ላይ እንደዚህ አይነት የሚያስቅ ቀልድ ሰምቼ አላውቅም። እንደዚህ ከሆነማ እባክህ ንገረኝ አለው ጓደኛው። ዳኛው ምን ቢል ጥሩ ኧረ እባክህ ቀልዱን የሚያወራው ሰው 10 ዓመት ነው የፈረድኩበት። አይ አንዳንድ ቀልድ አለ ለነፍስ ብቻ የሚል ሻምበል ህልም ሲያይ ታዲያ አያስቅ። እኛም እንቅልፍ አሳጥቶ እሱም እንቅልፍ ሲያጣ መፍትሄው የቱ ጋር እንደሆነ መለየት ያስቸግራል። ለዚህ ነው የእንቅልፍ ማጣት ምክንያት ምንም አይደለም፣ ህሊናህን መሸጥህ ብቻ ነው። ነግሬሃለሁ። ህልምን የሚቀሙ ሰዎች፣ እንቅልፍ የሚያሳጡ ሰዎች ራሳቸው ወርቀው ነው የሚገኙት፣ የትም አይሄዱም። ታዲያስ አንዱ በቀጥታ ስርጭት የእስር ቤት ኃላፊው ይገቡና ህዝቡ በቀጥታ ስርጭት እየደወለ አስተያየት ይሰጣል። አንዳንድ ማጭ ደወላ እንደው እንደሚባለው ከኔ እስር ቤቱ በጣም ከፍተኛ የጉልበት ስራ ለታራሚዎች ያሰራል፣ ቢሆንም ግን በኑሮ ምቹ ሁኔታ ነው ያለው ብሎ ሲጠይቅ ጋዜጠኛው በመሃል ገባ። የተከበሩ አድማጭ የዛሬ ዓመትም አንድ ደዋያችን ይሄን ጥያቄ ጠይቆ ወደ ስፍራው ልከነው አልተመለሰም። ያ ማለት ቢመቸው ነው አለላ። በቅዠት ስንገላበጥም ደልቷቸው ነው እየተባለን ይሆናል። እኔ አቶ ደስታ ስመላሽ የተጎዳ ፍራሽ አዳሽ ነግራ እንቅልፍ የህልም ውጤት ሳይሆን የሰላም ውጤት ምንም ማለት ነው። ጩኸትህን ሊያዳፍኑብህ፣ እንባህን ሊሳለቁብህ፣ ሳቅህን ሊሸፍኑብህ ቢፈልጉ ዝም በላል። ያንተ ጊዜ ይደርስና ግፋቸው በደም ስሮቻቸው፣ በመቅኔዎቻቸው፣ በህሊናዎቻቸው ውስጥ ቅንቅን ይሆንና የዛን ጊዜ አለኝ ያሉት ጡንቻ፣ አለኝ ያሉት ጉልበት፣ አለኝ ያሉት ጥፍር እከካቸውን ያራግፍላቸው እንደሆነ ምን አለ እስከ ዛሬ የእንቅልፍ ማጣታችንን በንጋታችን እየመዘኑ ነው። ብርሃን ነው ጨለማ ነው የሚሉ ምን አለ በለኝ ያንተን ፀሐይ የትኛውን ግዙፍ አካል አይሸፍንም። ሁሉ ጊዜ ለህሊና መቆም ከቻልክ ያን ጊዜ ታሸንፋለህ። ለዛም ነው የመጨረሻውንም ነገር ከዚህ ግፍ ሁሉ በኋላ ከዚህ መከራ ሁሉ በኋላ ዓለም እንድትንበረከክ ሲያስገድድህ ለጸሎት ተመቻችና ተዘጋጅ። የዛን ጊዜ ሁሉንም ታልፎ ታዲያስ ይኸውልህ እያንዳንድህ ጨቅጫቃ ጋርና አሮጌ መኪና አትስጠኝ ብለህ ጸልይ ብለሽ ተመኝ። ምን ነካ? ሁለቱም የሚያዋርዱ በአደባባይ ነው። አመልና ብልጠት ሲጥል ደግሞ አወዳደቅህ አይደለም ለመነሳት ለዜናም አይመች። ስለዚህ የህልሞቻችን መጥፋት፣ የእንቅልፍ ማጣታችን፣ የቅዠትና ምኞታችን መለየት ምንድነው ብለህ መጠየቅ ከፈለክ ሁሉ ጊዜ ለህሊና ቁስል የማይሆን ስራ ስራ። በአዲስ መልክ ስራ ጀምረን የእያንዳንዷን ፍራሽ እየሄድን አድስልን።
ስከር ስከር አለኝ ተዛነፍ ተዛነፍ ካሰመሩት መስመር ከልካቸው ለፍ አላዝማሪው ባንጃው። መቼም የዚህ ሰፈር ሰው ቀልኮ አይጠገብም፣ ጉደኛ ነው። አሁን እየመጣው ታክሲ ውስጥ ሹፌሩ እያዋራኝ ነው። ኮሮና ጠፋ አይደል ይለኛል። ቤንዚን አረከው እንዴ? ጠፋ መጣ ሲል መብራት አይመስልም። እዚህ ሰፈር እንዲህ በቀላሉ የሚጠፋው መላቀጣችን ብቻ ነው። ሁሉም ነገር ተቀየረ አይደለ በፍጥነት። ሰላምታችን ሁሉ አንገት መድፋት ሆነ። ለነገሩ ገና ቆየን እኮ አንገት መድፋት ከጀመረ። ሁሉንም ነገር በአንዴ ግልብጥብጥ አድርገን ወደ ጨዋታ እንቀይረው። አስቸጋሪ ሰፈር እኮ። ማስክ ስሙ ያፍ መለጎሚያ ነው ይለኛል። እስከ ዛሬ ያልተለጎመ አይመስልም። ጉደኛ ሰፈር ነው። ሁሉንም ቁም ነገር ወደ ጨዋታ ቀይሮት ቁጭ ብሏል። ኮሮና ከማያጠቃቸው መካከል ጥቀስ ሲባል ስብሰባና ሰልፍ አለ። ሰፈር እኮ ጉደኛ ነው። 2 ሚሊዮን ብር አበል የሆነበት ሰፈር እኮ ነው። እናቴ የኛ ሰፈር ሰዎች እኮ ባቡሩ ጋር ሄደው በ2 ብር ትኬት ሲሰጣቸው ቆመው ምን ነው ይባላሉ? አበሉስ። እናቴ አሁን የቀብር ማስፈጸሚያ ቲሸርት ሲሰጣቸው ሁሉ አበል መጠበቅ ጀምረዋል ቀብር ላይ። መቼም እኛ በሽታውም ሁሉም ነገር ባለውለታችን አይደለም። ይሄ በሽታ ራሱ እኮ ባለውለታችን ነው። ቤተሰብ አሰባሰበ፣ ባልና ሚስት አስተዋወቀ። ሚስቶችም እኮ ልጅ ወለዱ። ምን ነክቶ ነው? እንኳን ሚስቶች ከተማዋ ራሱ ክፍለ ከተማ ወልዳ የለ እንዴ? ተማሪዎች ነው የጠቀመው። ሳይማሩ ሁሉም ተማሪዎች አለፉ አይደል? እኔ የምለው ትምህርት ቤቶች የምርጫ ጽሕፈት ቤቱ መቼ ዘንድሮ ልምድ ልውውጥ አያደርጉም አይደል? ያው ይለምድብናል ብዬ ነው። ተማሪዎቹ ሳይማሩ አለፉ። ተመራጮቹስ እዛ ሰፈር የምርጫ ውጤታቸው ስንት ሆነ? 98%። ለነገሩ እነሱ እኮ 97 እና 98 ይቀናቸዋል። ምነካ ገደኛ ቁጥራቸው እኮ ነው። ለነገሩ እዚህ ሰፈር የምርጫ ብዙ መስከረም 30ዎችን ከኛ ጋር ይባላል። ጨዋታው ደራ ለዘፋኙ እውነቱን እኮ ነው። ሁሉንም ነገር በፍጥነት ላፍ 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 አረግናት አይደለም? መፈነቃቀሉንም መገዳደሉንም መበሻሸቁንም መተሳሰሩንም ላፍ ላፍ አረጎስ። ምንድነው ሰፊውን ህዝብ እንደዚህ በአጀንዳ ማስጨነቅ? አንዱ ይከሰሳል፣ ዳቦ ሻጭ ነው። ክሱን አያውቀውም። የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው። በዳቦ ቤቱ ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር እንደው ሌላው ይቅር፣ ሰላም እንኳን ሚኒስቴር ሆኖ ይቅር። ቢሆንም ወግ ደርሶን የመዶሻ ድምጽ ሰምተን መተናል። ሲያደራጁን ራሱ በጥቃቅንና አነስተኛ እኮ ነው። ጠቅላላና ከፍተኛ የሚለውንማ ፍርድ ቤት ስትሄድ በስም ብቻ ነው የምታገኘው። አበባ ሲሆን የምንጠረጠረው እኛ እርሻው በሌላ ሰው። እኛ ሰፈር ስምና ስራዋ የተቆራኘች ሴት እትዬ ፀሐይ ብቻ ነች። ጠዋት ወጣ ማታ ነው የምትገባው። የማማልጣይሽ ሌባው ልጅ መንፈስ እኮ መጀመሪያ ስሙ በእውቀቱ ነበር። መንፈስ ትክክለኛ ስሙ ነው የሚገባ
ወደ ኋላ ዞር ብለህ ታሪኩን ስታይ ነው። መንፈስ ቀላል ሰው አድርገዋል እንዴ? በአሁኑ ራሱ እኔ የምለው ኢትዮጵያ መች ነው የአፍሪካ ዋንጫ የምታዘጋጀው ሲባል ጠጅ ቤት ብድግ ብሎ ስብሰባ አይበቃትም? ትክክለኛ ስሙን አይደለም ያገኘው። ታዲያስ አንድ ሽፍታ በስንት እግዚኦታና ምክር ሌብነቱን ትቶ ገበሬ ይሆናል። መስኩ ላይ እያረሰ አንድ መንገደኛ ሀብት በአህያው ጭኖ ወርቅ ብር ይመጣና መንገድ ጠፍቶበት የቀድሞውን ሽፍታ ያሁኑን ገበሬ ይጠይቋል። ጌታዬ መንገድ ቤቱ ጋር ነው። ቀና ብሎ ያያል። ሲያየው ወርቅና ብር ተሸክሟል። መች ስራ ታሰራላችሁ? የረሳነውን እኮ ነው የምታስታውሱናል። ሻምበል ከዚህ ግብሬ ዝቅ ሊያደርገኝ ነበር። እሱ ስመለጠፍ ብቻ አይደለም የሚያውቀው እነሱ እኛ እያለ ይኸው ጊዜውን ጠብቆ እነሱም እኛ ሆኑ እኛም እነሱ ሆኑ። መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላልሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። መጀመሪያ ሲጠይቀኝ እግዚአብሔር ሆይ አንተ ራስህ ዘረኛ ነው ነው እንዴት ይለኝ ልጄ ወይ እንዴት ዘረኛውን ይላል። ለእስራኤል አድልታል አምላክ ለስጋው አይደለ ይላል መጽሐፍ ቅዱስ። ለእስራኤል እኮ ነው እየሰራ ያለው እግዚአብሔር። ለአማራና ለኦሮሞ ሰራ ታገባኝ አስረግጬ የምጠይቀው እግዚአብሔርን ይሄን ነው። ይሄን ስትጠይቂው እግዚአብሔርን ተፈታተኑ ምናምን እኔ ጠይቃለሁ ነው መብቴ ነው። ፈጥሮኛል ለምን ፈጠርከኝ ብዬ ጠይቃለሁ። ምን ያደርግልኛል? ወደ ኃጢአት ለምን ወሰደኝ? ፈጥሮ ለጽድቅና ለኩነኔ ምን ያደርጋል? መደበሪያ ነኝ አሸንጉሊተኛ ፈጠረኝ ተጠይቀዋል። አዲስ አበባ ልጆች የምትባሉ የባህር ዳር ጎንደር የከተማ ምናምን የምትባሉ ቀመስ ሙጀሊያም ናቸው። ኳስ ምን አባት ያደርጋል? ኮምፒውተር አንብብ፣ ግባ፣ ኢንተርኔት ሰርፍ አድርግ። ጀስት ዓለም ጥሎ ሄዷል። አንተ ከካ ቁምጣ አድርጋ ትንዘላዘል እከሌ ያስገባ ፈሳ ምግብ እየገባብን ጎል ገብቶባል። ረሃብ ጎል ገብቶብናል። ምነካ እኔ ይደብረኛል። የኳስ ተጫዋች አጫዋች ኢትዮጵያ ውስጥ ሽሮ መብላት ነው የሚፈልገው። ያንተ አርሰናል ማንቸስተር ምንድነው እንደ አጣድፈሽ የጠራሽ? እና እኔ ስጠራ ቶሎ መምጣት አትችልም እንዴ? እስካሁን ድረስ የት ነበር? ልብስ እየለበስኩ ቤት። ልብስ ለመልበስ ነው ይላ ሰዓት ላይ? አዎ። ለምን? ምን ነካ? ዘን በላታ እንድትናገር አልፈልግም። ሲጀመር እስከ ዛሬ ድረስ ለኔ አንድ ነገር ሳታረግልኝ ሁማን ሄር እንኳን ሁማን ሄር ገዝተልኝ አታውቅም። የኔ ፍቅር ሁማን ሄር ብቻ ነው ያልገዛው። የጥፍር ቀለም ገዝቼልሻለሁ። ጥፍር ቀለም እንድታወራኝ አልፈልግም። ስለ ጥፍር ቀለም እኔ እዚህ ጋር ማውራት አልፈልግም። ብዙ ነገሮች ያስፈልገኛል። ብለህ ደግሞ ለኔ አንድ ነገር ሳይገዛልኝ 600 ሺህ ማውጣት ጀመርካ። ከሌላ ሰው ጋር ማውጣት ከየት አመጣለሁ እኔ 600 ሺህ ብር? ገለ ምንም ውሸት ነው። ቆይ የኔ ፍቅር አንቺ ታምኛለሽ? እንደዚህ ነገር ታምኛለሽ? እንደዚህ ነገር? ዝም በል። ከአሁን በኋላ የኔና አንተ ፍቅር እዚህ ጋር አብቅቷል። ተግባብተናል? ነው? አዎ ነው። አሁን በኋላ እንዳትደውልኝ እንዳገኝም አልፈልግም። ነው ይቀራላ። አንዱ ጉራጌ ሊሞት ሲል ሚስቱን ይጠራና አንቺ ወየ ባሌ ትሏለች። እኔ ሲሞት ሱቁን ዘግተሽ ደግሞ ቀብር ላይ ነው ያለ ነግሬሻለሁ። አዋቂ ቤት ይላል። ዘመናዊ ናቸው። እኒ ደግሞ ጨረቃም ቆመባት፣ ፀሐይም ቆመባት፣ ኑሮም ቆመበት፣ ዳመናውም ዳመነ፣ መዝነቡንም እንጃ አመ ኑሮም ቆመበት። ታስከፍል ልጅን ወደላል። ያው ኑሮ ከበደኝ። በሰራ ምንም ያልፍልኝ አልቻለም። ያው እሱ ጋር ትንሽ መላ ነገር ካለ ብዬ እኮ ምንድነው ስለ ያው የወር ደመወዝተኛ በመጀመሪያ ደረጃ በወር ደመወዝ ያልፍልኛል ብለህ በማሰብ ራሱ ድድብናውን ያሳያል። ሲቃጥል በማይማለት ለተለፈጠ አንተ በበፊት ወጥ
አያ ነበር ሴታያ ፈታ ነው ማያ ነበር አሁን ማያ ነው ለየት የሚያደርገኝ መታወቅ አለ ያ መሆኔን ነው አትልም መጀመሪያ ማልፍ ረቀልድ እናንተ ሰዎች አላበዛችሁትም እንዴ ድሮም እናንተና ምን ምረቅንቅና ተወላች ስማዮል እንደው ማዝኝ ነው ያልነገርኩ አሁን ስትወጣ ምንድን ነው ይገጫል እንዲገላግለው እንጂ እንዲ ረፈለ ወንድም ራንታ አራክ ነው ባለው ያው ነው ድሮም ጠንቋይን ተሳድቦ መውጣት መድኃኒዓለም ከእኔ ያውጣ ካዩ ውሻ ነው ብለው ይወስኑብሃል አትጠራጠር ለእናትህ ኑርላት ወንድሜ ለእናትህ ኑርላት መልካም ጠጋ ይላል እሺ ሰላም ጤና ይስጥልኝ እንደምን አለ ሰላም ነው አለ ሰላም እግዚአብሔር እስቲ ማንጃ ፈቃድ እሺ ኤክስ ሳይከፈል እኮ 3 ወር ሊሆነው ነው እንዴት ነው ነገሩ እየሞከርኩ ለመክፈል እየሞከርኩ ደሞዜ እስኪደርስ እየሞከርኩ ክሪክ ሸጬ ለመክፈል እየሞከርኩ ጎማ ተኝቶብኝ በአፌ እንደ ኳስ እንደ ካፖርተን ኳስ ለመንፋት እየሞከርኩ ዳይ ወራዲና ታርጋ ፊት አባከ ኢካካ ምንድን ነው እንትን እንትሉ